ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የጦር መኮንኑ በቋሪት ተገደለ። ቴዎድሮስ 102ኛ ኮር በ33ኛ ክፍለ ጦር በተደረገ የደፈጣ ጥቃት ከፍተኛ ማዕረግ ያለው የጦር መኮንን ተሸኝቷል። 102ኛ ኮር 33ኛ ክፍለ ጦር በቀን 06/06/2018 ዓ.ም በቋሪት ወረዳ እያንጃ ሽሜ በቀበሌ በኬል ልዩ ስፍራ በተደረገ ውጊያ በርካታ የብልጽግና ሰራዊት የጦር መኮንንን ጨምሮ እስከ ወዲያኛው እንደተሸኙ ይታወቃል። በትናንትናው ዕለት መነሻውን ከብር አዳማና ከደጋ ዳሞት አቅጣጫ ያደረገ ወራሪ ኃይል የግብር መሳሪያ ለመዝረፍ ወደ ወይበኝ ተንቀሳቅሶ የነበረ ሲሆን በ33ኛ ክፍለ ጦር ተርቦች ተቀጥቅጦ ሙትና ቁስለኛውን ይዞ ተመልሷል። መንገድ ላይ የነበረ የጠላት ጦር ተደመሰሰ። ትናንት ማለትም በቀን 8/06/2018 ዓ.ም መነሻውን ከጭልጋ ወረዳ ጫንድባ ከተማ አድርጎ ወደ ጣቁሳ ደልያ አቅጣጫ ጉዞ ያደረገ ኃይል ተደምስሷል። በአፋብን ጎንደር ጠቅላይ ግዛት በጌምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበው የጠላት ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን አብዛኛው የመንገድ ራት ሆኖ መንገድ ላይ ቀርቷል። በጭልጋና ጣቆሳ ወረዳ ወሳኝ የሚገኝ ጨውድባና ወርቅ ድባ በተባለ ቦታ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው እልህ አስጨራሽ ትንቅንቅ ከፍተኛ ተጋድሎ የተደረገ ሲሆን ጠላት ጭኖት ይንቀሳቀስ የነበረው አብዛኛው ጓዝ ከነሰራዊቱ ጭቃ ሆኗል። የጠላት ሻለቃ አመራርን ጨምሮ 100 አለቃና ትዩ ኃላፊነት ያላቸውን አመራሮች እንዲሁም በመቶዎች የሚቆጠሩ መስመራዊ መኮንኖች፣ ሌሎች የስርዓቱ የጸጥታ ኃይሎችም ተደምስሰዋል። አብዛኛው የጠላት ቁስ በነበረው ተኩስ ልውውጥ የጋየ በቁጥር ከ150 በላይ ሙትና ቁስለኛ ያስተናገደ ሲሆን የጓዝ መጫኛ የነበሩ የተሽከርካሪዎች ገልብጠው ሙትና ቁስለኛ ማመላለሻ ሆነው ተምሽተዋል። በወገን በኩል 2 ጓዶች በክብር ተሰውተዋል። ከዚህ ትናንት ውጊያ ከተደረገበት ቦታ በ12 ቀን ልዩነት ውስጥ የትናንት ውጊያ ለአራተኛ ጊዜ ሲሆን የትናንቱን ጨምሮ 2 ሻለቃ 500 አለቃና 2 ሎጂስቲክ መምሪያዎች በድምሩ 9 የጠላት ኃይል አመራሮች ከ250 በላይ ሙትና ቁስለኛ ከ150 በላይ የመሳሪያ ምርኮና ከ25000 በላይ የጥይት ተተኳሽ ገቢ ሆኗል። በአሁኑ ሰዓት የጠላት ኃይል ቁስለኞቹን ከወረዳ ወረዳ እንቀሳቀሱ ማሳከም እንዳይችል መንገዱ ሁሉ በቆረጣ የተዘጋ ሲሆን የሄሊኮፕተር አማራጭን እንደ መጨረሻ አማራጭ እየተጠቀመ ይገኛል ሲል አፋብን ጎንደር ጠቅላይ ግዛት ግንኙነት መምሪያ ገልጿል። በተያያዘም የአፋብን ሊቀመንበር አርበኛ ዘመነ ካሴ ለጋዜጠኛ ወግደረስ ጤናው የመጽሐፍት ምረቃ የእንኳን ደስ ያለህ መልእክት አስተላለፉ። አርበኛ ዘመነ ካሴ ለጋዜጠኛው የእንኳን ደስ ያለህ መልእክት ባሉበት ሆነው በስልክ አስተላልፈዋል። ከተበረታ በገሃነም ውስጥ ስግደት ወይም ሶላት አለ እንኳን ለዚህ ቀን አበቃ ሲሉ ሊቀመንበሩ በስልክ መልእክት አስተላልፈዋል። በምርቃ ስነ ስርዓቱ ወቅት 10 መጽሐፍትን በመግዛት ለስናን አባጅሜ ሻለቃ እንዲበረከትላቸው አዘዋል። የአርበኛና ጋዜጠኛ ወግደረስ ጤናው መጽሐፍ በደማቅ ዝግጅት የካቲት 7 2018 ዓ.ም በስናን አባጅሜ አናብስቶች ፊት መመረቁም ይታወቃል። ፋኖ ግቡን እንዲመታ በሚል ርዕስ በ7 ምዕራፎች ተቀንብቦ የተዘጋጀው ወቅታዊ ምክረ ሀሳብ የካቲት 7 2018 ዓ.ም በቀን 3 ሞርታር ማራኪ በሆነው ስናን አባጅሜ ሻለቃ ፊት በደማቅ ሁኔታ ተመርቋል። አርበኛ ተፈሪ ካሳውንን ጨምሮ የአፋብን ሊቀመንበር አርበኛ ዘመነ ካሴ ለጋዜጠኛው እንኳን ደስ ያለ መልእክት ባሉበት ሆነው በስልክ አስተላልፈዋል። ከተበረታ በገሃነም ውስጥም ስግደት አለ ሶላት አለ እንኳን ለዚህ ቀን አበቃ ሲሉ የአፋብን ሊቀመንበር አርበኛ ዘመነ ካሴ በስልክ መልእክት አስተላልፈዋል። በምርቃ ስነ ስርዓቱ ወቅትም 10 መጽሐፍትን በመግዛት ለስናን አባጅሜ ሻለቃ እንዲበረከትላቸው አዘዋል። በሸዋ ጎንደርና ጎጃም የሚገኙ የፋኖ አባላትና አመራሮች እንኳን ደስ ያለ መልእክት ለጋዜጠኛው አስተላልፈዋል። ጋዜጠኛው ወግደረስ ጤናው በምርቃት ዝግጅቱ ላይ የተገኙ አካላትን በሙሉ አመስግነዋል። በተጨማሪም ታሪክ ከመስማት አልፈን በእጃችን ታሪክ እየጻፍን ነው ሲልም ለታዳሚው አስተላልፈዋል። ለመጽሐፉ ከዝግጅት ጀምሮ እስከ ምርቃት ድረስ እንዲበቃ ከፍተኛ ክትትል እና ድጋፍ ላደረገው አርበኛ ተፈሪ ካሳውን የተለየ ምስጋና አቅርበዋል። ከውጭ ሀገር እስከ ሀገር ውስጥ በሐሳብና በፋይናንስ እገዛ ላደረጉ አካላት በሙሉ ተጨማሪ ምስጋና መልእክትም አስተላልፈዋል። በሸዋ በጎንደር በወሎ ወንድሞቻችን ከሰሞኑ የሚያደርጉት ተጋድሎ አድንቆ መጽሐፉ እንዲደርሳቸው እንደሚሰራም አያይዞ ገልጿል። ሌላው በዘመቻ 10 አለቃ ሀቢብ የሱፍ ተጠናክሮ በቀጠለው ወደ ውጊያ ላስታ ጀነራል አሳምነው ጽጌ ኮር በብልጽግና ሰራዊት ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ አካል የሆነው ላስታ ጀነራል አሳምነው ጽጌ ኮር ከሁሉም ክፍለ ጦሮች የተውጣጡና የኮሩን ነብሮ ኮማንዶና ዋክሹም ብርጌድን ጨምሮ በተሳተፉበት አውደ ውጊያ
በአገዛዙ መከላከያ ሰራዊት ላይ ታላቅ ድል ተቀዳጅተዋል። በአርበኛ 10 አለቃ ሀቢብ የሱፍ የተሰየመው የዘመቻ የካቲት 9 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ በቡግና ወረዳ አይና ከተማ ዙሪያ በተደረገ ከባድ ትንቅንቅ የጠላትን ኃይል 4 ምሽግ በመስበር 82 በመደምሰስ 25 ክላሽ፣ 1520 ክላሽ ተተኳሽ፣ 32 የእጅ ቦምብ፣ 26 የወገብና የደረት ትጥቅ በመማረክ አይቀጡ ቅጣት በመቅጣት ጠላት ወደ ነበረበት የቀበረ ጉድጓድ እንዲመለስም አድርገውታል። በተያያዘ መረጃ የኃይሉ ከበደ ክፍለ ጦር ፖለቲካ ዘርፍ ኃላፊ የሆነው አርበኛ ጌታቸው ወርቁ በደሃና መስመር ከጭላ ወደ አዜላ በአምቡላንስ ተጭኖ ሲንቀሳቀስ የነበረ የብልጽግና ካድሬ ፖሊስ ከጭላ በ17 ኪሎ ሜትር ርቀት ቅናባ ማርያም ላይ ደፈጣ በመያዝ የሰቆጣ ወረዳ 02 ቀበሌ ነዋሪ የሆነውን ኢንስፔክተር ወርቁ ባየልና ምርቱ አለሙ የሚባል የሰቆጣ ዙሪያ ወረዳ 12 ቀበሌ የሚሰራ ፖሊስን እንዲሁም 2 ክላሽንኮቭ በማረክና ለእኩይ ዓላማ ሲጠቀሙበት በነበረ ተሽከርካሪ ላይ ጉዳት በማድረስ አርበኛ ጌታቸው ወርቁ ታላቅ ድል ፈጽመዋል ሲል አፋብን ምስራቅ አማራ ቀጠና ምኒልክ እዝ አስታውቋል። እንዲሁ አርማጮ መሰረት ከተማ ላይ የህዝብ ውይይት ተደርጓል። በፋኖ 4ኛ ደጃዝማች ኮር ያዋቀራቸው 7 ጊዜያዊ ኮማንድ ኮሚቴዎች ከማሰራው ህዝብ ጋር ባደረጉት ውይይት ስለ አፋብን አደረጃጀት ሰፊ ገለጻ ከተደረገ በኋላ በህዝባችን የተነሱ አስተያየቶችና ጥያቄዎችም የወጡ ወንድሞቻችሁንም ምሕረት ስጡልን፣ ጸጥታው ጥሩ ነው፣ ጥበቃው ይጠናከር፣ ተቋማት ስራ ይጀምሩ፣ መሰረተ ልማት እንዳይቆም ክትትል አድርጉ፣ ሊያስተዳድሩን የሚችሉ ከወረዳ እስከ ቀበሌ ጊዜያዊ የሲቪል አመራሮችን ምረጡልን፣ ከባለፈው አሁን ተምራችኋል፣ ደስተኛ ሆነናል፣ ህዝቡ ባየነው አስተዳደራችሁ ከጎናችሁ ቁመናል፣ አንድ ድርጅት መመስረታችሁ ጥሩ ነው፣ የሚያስፈልጋችሁን ጠይቁን፣ ከማሰረ ደንብ ህዝብ ጋር በውይይታችን ተግባብተን መድረኩ ተጠናቋል ሲል ባንዲራው ግርማ የ4ኛ ደጃዝማች ኮር ህዝብ ግንኙነት ገልጿል። ሰሞነኛ መረጃዎች እናኝን ይመስሉ ነበር።